እሷን ከጥቃቅን ሰዎች ጋር ልታወዳድሩ ወይም ደግሞ ስታወዳድሩ የቆያችሁ ሰዎች ዛሬ ምን ተሰማችሁ? እናንተስ ቦታችሁን አወቃችሁ? የእሷ ቻናል እንዲሞት ወይም ደግሞ እዚህ ሰው ላይ ሪፖርት አደረገች እዛ ሰው ላይ ሪፖርት አደረገች ምናምን ነገር ከማለት ውጪ ምንም ሐሳብ የላቸውም። ነጋ የእሷ ውድቀት ነው የሚታያቸው፣ መሸ የእሷ ውድቀት ነው የሚታያቸው እና ሆን ብሎ ፕሮግራም የሚሰሩ ሰዎች አሉ። እናንተ ሰዎች ዛሬ ላይ ምን ተሰማችሁ? ሰላም ሰላም፣ ክቡራትና ክቡራን ውዴ ቻናሌ ቤተሰቦች እንዴት ከረማችሁ? ዛሬ በተለያየ ሐሳብ ከች ብያለሁ። እንግዲህ ቪዲዮን ካያችሁና ከተመለከታችሁ በኋላ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። ይህ ያፌት ኢንተርቴይንመንት ነው። ሰሞኑን እንግዲህ ያው በትልቁ በሀገራችን ወይም ደግሞ ኢንተርናሽናሊ በሀገር አቀፍ በዓለም አቀፍ ደረጃ የሚታወቀው ትልቁ የቴሌቪዥን ቻናል ኢቢኤስ ላይ ምንወዳቸውና ምናከብራቸው ወይም ደግሞ እናንተ የምትወዱትና የምታከብሯቸው ጓደኞቻቸው ወይም ደግሞ የማህበራዊ ድረገጽ ወይም ደግሞ ሶሻል ሚዲያ ዶሚኔተር የተባሉት እነ ሄሉና ናቲ አንድ ላይ ከች ብለው 2030 ፕሮግራም ላይ የራሳቸውን የህይወት ልምድ ሲያካፍሉን አይተናል። እንግዲህ በዚህ ፕሮግራም ላይ 2030 የሚባለው ከ20 እስከ 30 ባሉት እድሜዎች ውስጥ የህይወት ልምዳቸው ጥሩ ነው ወይም ደግሞ ወጣቱ ጋር ቢሄድ ጥሩ ትምህርት ያስተላልፋል የሚባሉ ልጆች ወይም ደግሞ ወጣቶች ቀርበው የህይወት ልምዳቸውን ወይም ደግሞ ስራቸውን ለትውልዱ የሚያጋሩበት ቻናል ነው እና በዚህ ፕሮግራም ላይ ሄሉን እና ናቲን ማየታችን ትልቅ ደስታ ከኔ ጭምር ተሰምቶኛል እና ምንድነው አብዛኛው ማህበራዊ እንትን ላይ ብዙ ነገሮችን ሲሰሩ የምናውቃቸው ልጆች ናቸው። ብዙ የተለያዩ ኮንቴንቶችን ይዘው እየመጡ ሰውን ፈን የሚያደርጉ ሰውን ሲያዝናኑ የምናውቃቸው ወጣቶች ናቸው እና ከነዚህ ልጆች ወጣቱ ምን ይማራል? ቻናሉ ኢቢኤስ ወርልድ ዋይድ ወይም ደግሞ 2030 የሚባለው ፕሮግራም ከነዚህ ወጣቶች ወጣቱ አብዛኛው ወጣቱ ምን ሊማር ይችላል? ምን አይነት ፕሮግራሞችን ያስተላልፋሉ? ምን አይነት ወጣቱ ምን አይነት ነገርን ይዞ መቀረጽ አለበት? ወይም ደግሞ ወጣቱ ከነዚህ ልጆች ምን ተምሮ እነሱ የደረሱበት ደረጃ ላይ መድረስ አለበት የሚለውን እይታ ለማስተላለፍ ነው ሄሉን እና ናቲን እዛ ፕሮግራም ላይ ጠርቶ እንትን ያለው እና ሄሉ ስራ ከጀመረችበት ጀምሮ አሁን ለደረሰችበት ደረጃ ይሄ ፕሮግራም ያንሳታል ብለን የምናስብ ሰዎች የለንም። በቃ ትክክለኛ ቦታዋ ላይ ትክክለኛ ሰዓቷ ላይ ደርሳ እዚህ ፕሮግራም ላይ መቅረቧ አብዛኛው ማህበረሰቡን አስደስቷል። ኢቭን ደግሞ የእሷ ተከታዮች ተብለው ከሀገር ውጭም ያሉት በሀገር ውስጥም ያሉት የእሷ ተከታዮች እጅግ በጣም ደስ ብሏቸው ኢቢኤስ ወርልድ ዋይድ ዩቲዩብ ቻናል ላይ እኔ ፕሮግራሙን በቴሌቪዥንም ሲተላለፍ አይቼዋለሁ። ነገር ግን እዛ ቻናሉ ላይ ገብታችሁ ደግሞ ስታዩት በጣም የእሷ ተከታዮች ወይም ደግሞ እሷን የሚከተሏት እና የሚያደንቋት ሰዎች ምን ያህል ደስታቸውን ሲገልጹ እንደነበሩ ያየውበት ነገርን ተመልክቻለሁ እና ምንድነው እዚህ ጋር እነሱ አሁን በማህበራዊ ድረገጽ ላይ በራሳቸው ሚዲያ ላይ ሲያስተላልፉ ወይም ደግሞ ይዘው የሚመጡት ኮንቴንት ይኖራል እና እዛ ኮንቴንት ላይ አብዛኛችን የሆነ ሰዓት ኔጌቲቭ ነገር እናያለን፣ የሆነ ሰዓት ፖዚቲቭ እናያለን። ያ በቃ የዩቲዩብ ወይም ደግሞ የሶሻል ሚዲያ አልጎሪዝምን ተከትለው ማቅረብ ያለባቸውን ነገር ያቀርባሉ። ማቅረብ የሌለባቸውን ነገር ደግሞ በውስጥ የሚጨርሱት ነገር ይጨርሳሉ እና እዛ ጋር እኛ ኦሬዲ እዚህ ጋር የመጣ ነው ለሰዎች ለሌሎች ሰዎች ሞዴል ለመሆን ነው እና እዛ ጋር ትክክለኛም ነገር ሲፈጠር በውስጥ እንጨርሳለን እና ለማህበረሰቡ መድረስ አለበት የሚለውን ነገር እናደርሳለን እና እዛ ጋር የሚታየው ነገር ትክክለኛ ነገር ነው ዲስፕሌይ የምናደርገው እና አንዳንድ ጊዜ ደግሞ ለማህበረሰቡ ስንል እንዲህ ተታርቀን እንመጣለን ብለው ነው ሐሳባቸውን ሲሰነዝሩ ያየ ነው እና እዚህ ጋር ከስንት ወር በፊት ነው ከወር በፊት አይ ቲንክ እኔ ለገና አካባቢ ትዝ ይላችሁ ከሆነ ቪዲዮን ወደ ኋላ ሄዳችሁ መመልከት ትችላላችሁና ሄሉን ትልቅ ሚዲያ ላይ ጠብቋት፣ ትላልቅ ሚዲያዎች ይጠሯታል፣ ትላልቅ የሆኑ እንትኖች ላይ መስራት ትጀምራለች፣ ከትላልቅ ሰዎች ጋር የሆነ ነገር ፕሮግራም ታደርጋለች ብዬ ነግሬያችሁ ነበር። ተሳስቻለሁ? አልተሳሳትኩም። እና አሁንም እሷን እንደዚህ ኦሬዲ ዛሬ ዋና ጭብጥ ሐሳቤ ብዬ መጣሁት
እሷን አሁን እንደዚህ ከሆኑ ሰዎች ጋር ኮምፔር እያደረጉ የተቸገሩ ሰዎች አሉ። የሆነ ሄሉን ወይም ደግሞ ቻናሏን ከሆኑ ሰዎች ጋር ኮምፔር እያደረጉ ጥቃቅን ሰዎች ናቸው። በነገራችን ላይ ሰዎች ጥቃቅን ሰዎች ናቸው። ኮምፔር እያደረጉ የተቸገሩ ሰዎች አሉ። ከሆኑ ጥቃቅን ሰዎች ጋር ኮምፔር ሊያደርጓት የሚሞክሩ ሰዎች አሉ። እና እናንተ ሰዎች ዛሬ ላይ ምን ተሰማችሁ ነው? ምን ተሰማችሁ? ኢቢኤስ ማለት ያው እኛም ቀርበንበት አንድ ሁለት ፕሮግራም ላይ እሑድን በኢቢኤስ ሳይቀር የኔ እዛ ላይ ገብታችሁ ልታዩት ትችላላችሁ። እና እዛ ላይም እኔ አንድ ሁለት ፕሮግራም ሰርተውልኛል። እና እዛ ጋር ለመቅረብ በጣም ዝም ብሎ አይደለም የሚቀርብ፣ በጣም ብዙ መስዋዕት ያስፈልጋል። ብዙ መስራት ይጠበቃል። ብዙ መልፋት፣ መውረድ። እንደገና ህዝቡ ጋር መጥቼስ ምን አይነት ነገር ነው ማስተላለፈው? ለወጣቱ 20 30 ለሚባለው ወጣት ምንድነው ማስተላለፈው የሚለውን ነገር ማየት በቂ ነው። ምንም ነገር ሳይኖረን እዛ ጋር ልንወጣ አንችልም። ስለዚህ እዚህ ጋር ደግሞ ዛሬ እሷና ናቲ ሰሌክት ተደርገው ትልቅ ቻናል ነው እዛ ላይ ወጥተው ፕሮግራም ተሰርቶላቸዋል። እና እዚህ ጋር እሷን ከጥቃቅን ሰዎች ጋር ልታወዳድሩ ወይም ደግሞ ስታወዳድሩ የቆያችሁ ሰዎች ዛሬ ምን ተሰማችሁ? እናንተስ ቦታችሁን አወቃችሁ? እነዛስ ከሷ ጋር ልታወዳድሯቸው ወይም ደግሞ ከነሱ ጋር ልታወዳድሩ ኮምፔር ልታረጉ የሞከራችሁበት ሰዎች ጋር እንዴት ነው አሁን ዛሬ ተገለጠላችሁ? ጥያቄ ነው እኔ ይሄንን ልላችሁ የፈለኩት ማለት ነው። እና ጉርጋድ መቆፈር እሷን ቻናሏን ከሆነ ቻናል ጋር ማወዳደር የምትፈልጉ ሰዎች አላችሁ። እሷን ከሆኑ ሰዎች ጋር ኮምፔር ማድረግ የምትፈልጉ ሰዎች አላችሁ። ናቲን ከሆነ ሰው ጋር ኮምፔር የምታደርጉ ሰዎች አላችሁ። እናንተ ዛሬ ምን ተሰማችሁ? የእሷን መውደቅም አንዳንድ ጊዜ እንደዚህ አስፍታችሁ የምታስቡ ሰዎች አላችሁ። ዛሬ ላይ ምን ተሰማችሁ? ቦታችሁን አወቃችሁ? ተረዳችሁት? ያኔ ስናገር ነበር። እንዲህ ዝም ብሎ ሰው ከመሬት ተነስቶ እኮ እንትና የሚሰራ ሰውና የማይሰራ ሰው ማህበራዊ ሚዲያ ላይ እናውቃለን፣ በደንብ እናውቃለን፣ ጠንቅቀን ማለት ነው። ለፍቶ ጥሮ ግሮ ማን እንደመጣ ማን በማን ላይ ተሸክሞ እንደዚህ እንትን ብሎ ተንጠልጥሎ መጥቶ ጥቅማ ጥቅም ፈልጎ እንደሚሄድ እና ሲወጣ ደግሞ ምን አይነት ነገር ሊሰራ ይችላል ብለን ምናውቀው ሰው አለ። የተናገርናቸውም ሰዎች አሉ። ቆመዋል። መቆም ብቻ አይደለም ዛሬ ጠፍቶባቸው ዝም ብሎ የተደጋገመ ነገር የሚሰለች ነገር እያመጡ ማህበረሰቡን እንትን ሲሉ እናያለን። ሲያሰለቹ ማለት ነው። ሄሎ የሰራችውን ነገር ደግሞ የሚሰሩ ሰንበዲ እዛ ጋር የሰራውን ነገር ደግሞ የሚሰሩ የተደጋገመ ነገር እንዲጭምልቅልቅ ያለ ነገር አለ እናያለን። እና እዚህ ጋር ደግሞ ዛሬ እሷ ሰርታ ጥራ በቃ እንደዚህ እኔ በጣም ነው የተደሰቱት። እውነቴን ነው ብላችሁ ፕሮግራሙን ቲቪ ላይ ቁጭ ብዬ እንዲህ ሲተላለፍ ሳይ እኔ በጣም ነው የተደሰቱት። ለምን የሚገባው ሰው የለፋ ሰው እዛ ጋር ስናየው በጣም በቃ ማንም እውነት መጥፎ ሰይጣናዊ መንፈስ ያደረበት ሰው ካልሆነ በስተቀር ይሄን የነሱን እዛ ላይ መታየት ሚጠላ አለ ብዬ አላስብም። እና እዛ ጋር እሷን በየጊዜው በተለያዩ በማህበራዊ ሚዲያ እየመጡ የሆነ ፕሮግራም ብለው በሄሉ ጉዳይ እና በናቲ ጉዳይ ፕሮግራም ብለው እንትን የሚሉ ሰዎች አሉ። ጥንስስ የሚጠነስሱ ሰዎች አሉ። እነሱ ሰዎች በቃ ከሷ ውድቀት ውጪ የሚታያቸው የለም። እሷ ከናቲ ጋር ተለያይታ የሆነ ነገር ስትሆን ከማየት ውጪ እንትን የሚሉ ነገር የለም፣ የሚታያቸው ነገር የለም። የእሷ ቻናል እንዲሞት ወይም ደግሞ እዚህ ሰው ላይ ሪፖርት አደረገች እዛ ሰው ላይ ሪፖርት አደረገች ምናምን ነገር ከማለት ውጪ ምንም ሐሳብ የላቸውም። ነጋ የእሷ ውድቀት ነው የሚታያቸው፣ መሸ የእሷ ውድቀት ነው የሚታያቸው። እና ሆን ብሎ ፕሮግራም የሚሰሩ ሰዎች አሉ። እናንተ ሰዎች ዛሬ ላይ ምን ተሰማችሁ? ቦታችሁን አወቃችሁ ወይ? ዛሬ ተረዳችሁት ወይ? የት ድረስ መሄድ እንደምትችሉ፣ ከማን ጋር ኮንታክት ማድረግ እንደምትችሉ፣ የት ድረስ እንደዚህ እኩል መታየት እንደምትችሉ ዛሬ የተገለጣላችሁ ይመስለኛል። እና አንዳንዴ እንደው የራሳችሁን ህይወት ብትኖሩ የራሳችሁን ህይወት አሁን ከዚህ በኋላ እሷ ጋር እንደዚህ ዝም ብሎ በጣም መናገር የፈለኩበት ምክንያት ማስቆም አትችሉ። ዛሬ ላይ እሷን የሆነ ርዕስ አውጥታችሁላት መነጋገሪያ አንዳንዴ ቻናላችሁም እንዲታይላችሁ ሊሆን ይችላል። አይ ዶንት ኖ አባውት መጥፎ ነገር እያወራችሁ የሰው ቻናላችሁን ማሳደግ የሚፈልጉ ሰዎች አላችሁ። ዛሬ ግን ደረጃችሁን ለያችሁ ወይ? ምክንያቱም ዛሬ ስሟን አንስቶ ለማውራት የነሱ ቻናል ላይ የሚደረገውን ነገር አንስቶ ለማውራት አይመችም።
የራሳችሁን ህይወት ላይ አንድ እርምጃ መራመድ ያልቻላችሁ ሰዎች ቁጭ ብላችሁ የሆነ እንትን ውስጥ ክላስ ውስጥ ህይወታችሁን ከማሻሻል ላይፋችሁን ከመቀየር ይልቅ የሰውን እድሜ የሰው ላይፍ ውስጥ ገብታችሁ መከራ የምታዩ ፍዳ የምትበሉ ሰዎች አላችሁ። በጣም መከራ የምታዩ ሰዎች አላችሁ። ዛሬ ላይ አወቃችሁት ወይ? ተረዳችሁት ወይ? እስቲ ግቡና ከስር ኮሜንት አድርጉ። ቦታችሁን አወቃችሁ ወይ? እውነቴን ነው የምላችሁ። ደረጃችሁን ለካችሁት ወይ? ደስ ነው ያለኝ እሷን እዛ ላይ ሳይ። እውነቴን ነው የምላችሁ። ገና እንግዲህ አሁን እዚህ ላይ እሷ ተጠርታ ነው ያደረገችው። ነገ ደግሞ ተነጎዲያ የምታላች የሆነ ትላልቅ የሆነ የፊልም ፕሮግራምም ሊሆን ይችላል፣ የዘፈን ፕሮግራምም ሊሆን ይችላል፣ የተለያዩ ቲያትሮችንም ሊሆኑ ይችላሉ። አለ ተፈጥሮ ውስጧ ማለት ነው። እና እነዚህ ሰዎች ደግሞ አሁን ይጠሯታል። ትልቅ ሚዲያ ላይ ስትታዩ ሰው ይጠራቸዋል። አብረን እንስራ፣ ከኛ ጋር ኮላብ አድርጋችሁ ስሩ የሚሏችሁ ሰው በጣም ብዙ ነው ያለው። እና ነገ ተነጎዳ እዚህ ኢቢኤስ አይደለም እዛ ሲኤንኤን አልጀዚራም ላይ ልትታይ ትችላለች። በቃ እድሏ ከሆነ ቢቢሲ ላይ ልትታይ ትችላለች። ሊታዩ ይችላሉ ሁለቱም ጥንዶች እድላቸው ከሆነ ማለት ነው። ደሞም ሊሆነ ጥረት ካለ ህልምም አይከለከልም። እንኳን የሚጥር ሰው የሚሰራ ሰው አይደለም ማለት። ስለዚህ ዛሬ ላይ እሷን ማስቆም አትችሉም። እና እዛ ላይ ወጣ በኮንፊደንስ ያንን ነገር ስትናገር እዛ በቃ እሷን መከራ የሚያሳዩ ከጎን ከጀርባ ሆነው ፕሮግራም ይዘው እንዲህ እንደ ሽንኩርት የሚከትፏትን ሰዎች ላይ በቃ እንዴት እንደረከው በእውነት ያልተደሰትኩት ነገር ኢቭን ራሱ ኮሜንት ላይ ገብቼ ያያል። ኮሜንት ኢቢኤስ እዛ ራሱ ላይ ወርልድ ዋይድ ላይ ግቡና 2030 ላይ ኮሜንት ስታዩ እሷ እንዴት እዚህ እንድትደርስ በጣም ጥረት ሲጥሩ የነበሩ ሰዎች ሲደክሙ የነበሩ ሰዎች በቃ 4 ዓመት 5 ዓመት እሷን በመደገፍ ያሉ ሰዎች አሉ። እዛ ላይ ኮሜንት ገብተው ሲያደርጉ ሲደግፏት የነበሩ ሰዎች ስላዩአቸው ብቻ የተደሰቱ ሰዎች ማጆሪቲ ፐርሰን ኦፍ ፒፕል በቃ በጣም ደስተኛ ነው። በጣም ደስተኛ ናቸው። እንግዲህ ጥቂት ሰዎችም ደግሞ አላችሁ እዛ ጋር ገብታችሁ እንትን ስትሉ ቀለም ስትቀቡ ያላችሁ ሰዎችንም ገረፍ ለማድረግ ሞክሬያለሁ። እና እስቲ አሁን እንኳን ከዚህ በኋላ ለሚሆነው ነገር የራሳችሁ ህይወት ለመምራት ሞክሩ። ከሰው አጀንዳ ውጡ። የራሳችሁ ነገር ላይ ለመስራት ሞክሩ። ራሳችሁን የሆነ አፕዴት አድርጋችሁ በትክክለኛው መንገድ ለመምጣት ሞክሩ እንጂ አሁን አንድ እነዚህ ወጣት ልጆች ናቸው ነገ ትልቅ ቦታ ይደርሳሉ ተብሎ የሚታሰቡ ናቸው። እና እዚህ ጋር ሲቀርቡ ያለ ምክንያት አይደለም የሚቀርቡት። ለመጪው ትውልድ ወይም ደግሞ ላለው 2030 ለሚባለው ወጣት ትልቅ ነገር ያስተላልፋሉ። የህይወት መርሃቸው ጥረታቸው ከነሱ ህይወት ውስጥ ወጣቱ የሆነ ነገር ይቀስማል ተብሎ ስለታሰበ ነው ኢቢኤስ ላይ የቀረቡ። ስለዚህ እሱ አንድ ትልቅ ቻናል የቴሌቪዥን ጣቢያ አምኖበት ከጠራ እኛ ማናምንበት ምንም ጉዳይ የለም። ምክንያቱም አሁን እነሱ በሚሰሩበት ሰዓት ሌሎቻችን ምን ደረጃ ላይ ነን ያለ ነው። ስለነሱስ መጥፎ ነገር ለማውራት ምን አይነት ሞራሉ አለን? የነሱን ቻናልስ ለመተቸት ምን አይነት ሞራል አለን? ምን አይነት አቅም አለን? እነሱን ከሌላ ሰው ጋር ለማወዳደርስ ምን አይነት አቅም አለን የሚለውን ነገር እንደው ሰከን ብለን ረጋ ብለን ልናስብ ይገባል። እዚህ በአብዛኛው እሷን አሁን የሚከተሉ ሰዎች ናቲን የሚከተሉ ሰዎች ኦሬዲ ወደ 200 ምናምን ገደማ 200 ምናምን ሺህ ሰው የሚከተላቸው ልጆች ናቸው። እና በዚህ ልክ እነሱ እዛ ላይ ስለቀረቡ ማጆሪቲ ፐርሰን ኦፍ ፒፕል በጣም ደስተኛ ነው፣ እኔን ጨምሮ ማለት ነው። ምክንያቱም እኔም ደህና ነገር ሲሰሩ ደህና ነገር ሰርታችኋል እላችኋለሁ። የሆነ ነገር ደግሞ የተጣመመ ነገር ካለ እዚህ ጋር ተጣማችኋል አስተካክሉ የማለት ግዴታ አለብን። እኔ ብቻ አይደለም። እኔ አሁን ይሄ ቪዲዮ ከመስራቴ በፊት ብዙ ሰዎች ሰርተው ሊሆን ይችላል። ትላንት ነው ቪዲዮአቸው የተለቀቀው እና በዚህን ህልክ እነሱን እዛ ላይ ማየት ቀላል ነገር አይደለም። በጣም ደስተኞች ናቸው። እዛ ጋር ስትያቸው ያሳለፉትን ነገር ሲናገሩ ስህተታቸውን ሁሉ ነው የሚናገሩት። እዛ ጋር ክፍተታቸውን ሁሉ ነው ሼር ሲያደርጉ የነበሩት። እና ይሄን ባታደርጉ ይሄ ባትቸኩሉ፣ በህይወታቸው ውስጥ ችኩልነት ባይበዛ፣ በቃ እኔን ስሙኝ ነገር ባይኖር እና ክፍተታቸውንም ደካማ ጎናቸውንም ጠንካራ ጎናቸውንም እየተናገሩ ነው ያየናቸው። ስለዚህ እኔ በራሴ እንዲያጨብጭቤያለሁ እንዲህ ማለት ነው። እና
እዛ ጋር ጋዜጠኛዋ የምትጠይቀው ምንድነው እናንተ ለወጣቱ ልታስተላልፉት የምትችሉት ነገር፣ ወጣቱ ከእናንተ ምን መማር ይችላል፣ ምንድነው የሚማረው ብላ ነው የምትጠይቀው። አንድ ሁለት ነገር ነው የምትጠይቀው። እና ዛሬ እዚህ ነገር ላይ ትላንት የት ነበራችሁ? ዛሬ ምን ላይ ናችሁ? የሚቀጥለው ሲዝን ወደፊት ደግሞ የት እንጠብቃችሁ፣ ምን ደረጃ ላይ እንጠብቃችሁ የሚል ነው የጋዜጠኛዋ ስራ። ከዛ ውጭ ምንም ነገር የላትም። 4 ወይ 3 ጥያቄዎች ናቸው የሰማን። እና በዚህ ልክ ደግሞ አብዛኛው ወጣት ነገ ጥሩ ቦታ ለመድረስ ዛሬ ላይ በጣም ለፍቶ መስራት እንዳለበት፣ እነሱ ዝም ብሎ እንደዚህ ተነድተው አይደለም የመጡት። በጣም ብዙ ቦታ ይሄዳሉ። ከሀገር ይሄዱ ቪዲዮአቸውን ይሰራሉ፣ ፕሮግራማቸውን ይሰራሉ። እያየናቸው ነው እንጂ ዝም ብሎ አንድ ቦታ ተቀምጦ አሁን እኔ ኖርማሊ ስለነሱ ኔጌቲቭ የሚያወሩትን ሰዎች በጣም በቃ እንትን ስለ የነበረው ኔጌቲቭ የሚያወሩ ሰዎች ሞራላቸው ገረመኝ። በጣም ሞራላቸው ስለሚገርም ስለነሱ ቆመን ኔጌቲቭ ነገር የምናወራበት ሞራል ሰዓት ላይ አይደለም። ሰውን እኮ የሆነ ነገር መተቸት ችግር የለም። ስንተች ግን እነሱ እንዲስተካከሉ የምናደርግበት እንጂ የሚወድቁበትን ነገር አይደለም። ስለዚህ እኔ ሄሉ በጣም ከምንም በላይ እዚህ ቻናል ላይ ማየቴ ከራሷ ቻናል ውጪ ሌላ የፊልም ኢንዱስትሪ ውስጥ የሙዚቃ ኢንዱስትሪ ውስጥ ገብታ ብዙ ነገሮችን አክት ወይም ደግሞ ሂስቶሪ ቢልድ አድርጋ ልትሰራ የምትችልበትን አጋጣሚዎች ነው እያገኘችው በተዘዋዋሪ ማለት ነው። እሷ ብቻ ሳትሆን ናቲን ጭምር ማለት ነው። እና እሱም እዛ ጋር የነበረው ሪስፔክትን አይታችኋል። ናቲ ለሄሉ ምንም ሪስፔክት ምናምን ነገር የለውም። በቃ እንደዚህ ነው ስትሉም ነበር። እኔ ኖርማሊ ፓርሻሊ በቃ 50% ነው እኔ ነገሮችን ስዳኝ ነበረውና እንዲህ ስትሉ ነበር። ግን አይታችኋል፣ ትልቅ ሚዲያ ላይ የነበረውን ሪስፔክት አይታችኋል፣ የነበረውን ክብር የነበረውን አገላለጽ አይታችኋል። እዛ ጋር እንደምናያቸው አይደለም ሁለቱም ማለት ነው። እዚህ ጋር ምክንያቱም ትልቅ ፕሮቶኮላችንን ጠብቀን አነጋገራችንን ጠብቀን ልክ እዚህ የኛ ቻናል ላይ እንደፈለግን እንደምንሮጥና እንደፈለግን እንደምንናገር አለም እንመርጣለን። በቃ ንግግሮችን እንመርጣለን። እንቅስቃሴያችን ሁሉ የተገደበ ነው እና ያንን ሁሉ በጣም አይተው በቃ ያንን ሁሉ ፕሮቶኮል ጠብቀው እዛ ጋር ራን ሲያደርጉ ሳይ በቃ ማቹርድ ፐርሰን በጣም ማቹርድ የሆኑ በቃ ነገሮች የገቧቸው ሰዎች እንደሆኑ በነገራችን ላይ የምንለቀው በእንደዚህ አይነት ቻናል ላይ ስናያቸው። ስለዚህ ከዚህ በኋላ ያው ናቲና ሄሉ ትልቅ ነገር ላይ እንጠብቃቸዋለን። እኔ በራሴ ትልቅ ነገር ላይ ነው በቃ እንደዚህ እንትን ብላችሁ በቃ ከዚህ የተሻለ ከራሳችሁ ቻናል ባለፈ የፊልም ኢንዱስትሪ ውስጥ የቲያትር ኢንዱስትሪ የሙዚቃ ኢንዱስትሪ ውስጥ ገብታችሁ እንትን ሊኖር አይችልም። በቃ ከየትኛው ሙዚቃ በስተጀርባ ስቶሪ ቢልድ አድርገው የሚሰሩ አክተሮች አሉ፣ ቲያትር ውስጥ አሉ፣ ፊልም ውስጥ አሉ። እዛ ውስጥ ገብታችሁ ደግሞ በቃ ራሳችሁን የምታሳድጉበትን አቅማችሁን የምታሳዩበትን ነገር ስፔሻሊ ሄሉ ማለት ነው በዚህ መንገድ ራስሽን አሳድገሽ ምናምን ነገር ወደ ህዝቡ የምትመጭበትን ነገር ደግሞ ብትሞክሪ የተሻለ ነው ብዬ አስባለሁ። ምክንያቱም እዛ ውስጥሽ ጋር ወይም ደግሞ ውስጣችሁ ላይ ያለ ተፈጥሮ አለ። ያንን ማውጣት ግድ ነው። ከራሳችሁ ቻናል ባለፈ እንደዚህ የቴሌቪዥን ጣቢያዎች ላይ የሚተላለፉ የትላልቅ ዩቲዩብ ቻናሎች ላይ የሚለቀቁ ነገሮችን ብትሰሩ ከዚህ የተሻለ ሶሻል ዶሚኔተር መሆን ትችላላችሁ ብዬ ነው የማስበው። እና እሷን እዚህ እንድትደርስ ኦልሬዲ ከ4-5 ዓመት ጀምሮ እንዲህ ስትደግፉ ያላችሁ ሰዎች አላችሁ። እናንተም እዚህ እንድትደርስ ያደረጋችሁ ትልቁ ጥረትና ሞራል ደግሞ የእናንተ ነው። እናንተም ደግሞ እንደው ፈጣሪ በህይወታችሁ ውስጥ ትልቅ ነገር እንዲያመጣ ጸሎታችን ነው። እኛም እንደገና ደግሞ በተቃራኒው ደግሞ መጥፎ ነገር እየተናገራችሁ የሰውን ውድቀት እንትን የምትሉ ሰዎች የሰውን ውድቀት ነገሮችን የምታመቻቹ የሆነ ማለት ይሄ አለ አይደለ? ከሰዋዊነት ባህሪ ወጣችሁ ደግሞ መጥፎ ነገር በማውራት የሰውን ውድቀት እንትን የምትሉ ሰዎች የምታሰፉ ሰዎች እናንተም ደግሞ ከሰው ህይወት ወጣችሁ ጥሩ ነገር ሰርታችሁ የራሳችሁን ካላችሁበት ከማይወጣው እንትን አንድ እርምጃ ለመራመድ ብትሞክሩ የተሻለ ነው እና እናንተም እንደዚህ ልቦና ይስጣችሁ ማለት ነው። በቃ ልቦና ይስጣችሁ። እናንተ እንደዚህ በኔጌቲቭ መንገድ ሰውን እንትን የምታደርጉ ሰዎች ደግሞ ፈጣሪ ልቦና ይስጣችሁ ይላልና
የያፌት ኢንተርቴይንመንት ኦሬዲ ነገሮችን እንደዚህ 50% እያደረገ ኔጌቲቭን ከፖዚቲቭ እየለየን እንዲህ የምናቀርብበት ቻናላችን ነው። ሌላ ይሄ የዘረኝነት የጎጠኝነት ከሃይማኖት ጋር የተነካካ ነገር ምንም ነገር ሐሳብ የለንም በእንደዚህ አይነት ዙሪያ ማለት ነው። ስለዚህ ሁላችሁም በራሳችን በፐርሰናል የሆኑ ነገሮቻችንና ተፈጥሯዊ ነገሮቻችንን ይዘን ብንሄድ ኔጌቲቭን ብንተውና በፖዚቲቭሊ መተን ሰውን ጀጅ ብናደርግ የተሻለ ነው ብዬ ነው ማስበው። ክቡራትና ክቡራን ውዴ ቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ጭብጥ ሐሳብ ይሄን ይመስላል። ዛሬ በተነሳው ሐሳብ ላይ ኮሜንት ማድረግ አለን፣ እኛ ራሳችን ሐሳብ አለን፣ ኮሜንት አለን የምትሉ ሰዎች ከስር ኮሜንት ባር ላይ ገብታችሁ ኮሜንት ማድረግ ትችላላችሁ። ፖዚቲቭም ኔጌቲቭም ይሁን ያላችሁን ሐሳብ ኮሜንት አድርጉን። በሚቀጥሉት አዳዲስ ሐሳቦች እስከምንገናኝ ድረስ እኔ ከወዲሁ ተሰናበትኩኝ። ይህ ያፌት ኢንተርቴይንመንት ነው።